ወደረኛነት ከዚህ በፊት ያየነው ሐሳብ ነው ማለት ነው። ምን ማለት ነው ወደረኛነት ማለት? የሁለት ንጽጽሮች እኩሌታ ወደረኛነት ብለን እንጠራዋለን። የሁለት ንጽጽሮች እኩሌታ ወደረኛነት ተብሎ እንደሚጠራ ባለፈው አሳይቻችኋለሁ። እስቲ አሁን ቁጥሮችን እንውሰድና ሀ ለ ሐመሩሃ እና መ መቁጠሪያ ቁጥሮች ቢሆኑ ሀ ሲካፈል ለለ እኩል ይሆናል። ሐመሩሃ ሲካፈል ለመ እኩል የሚሰጠኝ ከሆነ ይሄንን ምን ብለን እንጠራዋለን? ወደረኛነት ብለን እንጠራዋለን ማለት። ስለዚህ ወደረኛነት ማለት የሁለት ንጽጽሮች እኩሌታ መሆኑን ከዚህ በፊት አይተናል ማለት ነው። ተጨማሪ ምን ነበር ያየነው? ተጨማሪ ነጥቦችን በስርዓተ ውቅር ላይ እንዴት ማመልከት እንደምንችል። ስርዓተ ውቅር ማለት በሁለት የቁጥር ጨረሮች የሚመሰረት ነው። አግድም የሆነው የቁጥር ጨረር ሸውቅር ብለን እንጠራዋለን። ሸውቅር። ቋሚ የሆነው የቁጥር ጨረር ደግሞ ቀውቅር ብለን እንደምንጠራውና ሁለቱ ውቅሮች ዜሮ ላይ እንደሚቆራረጡ እቺ ነጥብ የሁለቱ ውቅሮች መቆራረጫ ነጥብ ለሁለቱም 0 መሆኑን ይሄን አሳይቻችኋለሁ ማለት ነው። መነሻ ነጥባችን 0 ላይ ይሆናል። ከዛ የሸ ውቅር 1 2 3 እያለ ይሄዳል። ቀ ውቅር ላይ ያሉ ቁጥሮች 1 2 3 እያደረግን እንሄዳለን ማለት ነው። ነጥቦችን እንዴት እያደረግን ነው እዚህ ላይ ማስቀመጥ እንችለው? ጥንድ በሆኑ ቁጥሮች ለምሳሌ እዚህ ጋር ያለችው ቁጥር ነጥብ ሀ ብላት ነጥብ ሀ ስንት ነው የሚወክልልን? ሀ አደርግና በጥንድ ቁጥሮች ስናስቀምጥ መጀመሪያ ላይ የማስቀምጠው የሸ ውቅር ላይ ያለውን ቁጥር ነው ማለት ነው። ስለዚህ ሸ ውቅር ላይ ስንት አለን? 3። ቀ ውቅር ላይ ስንት አለን? 1 አለን። እዚህ እናስቀምጣለን ማለት ነው። ስለዚህ በስርዓተ ውቅር ላይ ነጥቦችን እንዴት አድርገን ነው የምናስቀምጠው? ጥንድ በሆኑ ቁጥሮች ሸ እና ቀ ብለን እናስቀምጣለን ማለት ነው። በእንደዚህ አይነት መንገድ እንዴት እንደምናስቀምጥ ከዚህ በፊት ባለው ክፍለ ጊዜያችን አይተናል ማለት ነው። በጣም ጥሩ። ዛሬ የምናየው ምንድነው? ወደረኝነት በሁለት እንከፍለዋለን። ርቱ ወደረኛና ኢርቱ ወደረኛ ብለን በሁለት ይከፈላል እና የዛሬው ክፍለ ጊዜያችን የሚሆነው ርቱ ወደረኛነትን ትርጓሜውን እነግራቸዋለሁ ማለት ነው። ስለዚህ የዛሬው ክፍለ ጊዜያችን ዋነኛ ዓላማችን ርቱ ወደረኛ ምን ማለት እንደሆነ እናይና እዚህ ላይ ጥያቄዎችን እንሰራለን ማለት ነው። ጥሩ። እስቲ በቀጥታ ወደ ርቱ ወደረኛነት ከመሄዳችን በፊት አንድ ምሳሌ ልስራላችሁ። የሚከተለውን ሰንጠረዥ በስርዓተ ውቅር ላይ አመልክቱ። አንድ 2 3 4 5 ቢይዝ ያስቀምጥላችኋለሁ። ሁለተኛው ደግሞ 2 4 6 8 እና 10። አሁን ይሄን ሰንጠረዥ እነዚህ ጥንድ የሆኑ ቁጥሮችን በስርዓተ ውቅር ላይ ነው የምናመለክተው ማለት ነው። ይሄ አንድ ነገር ሊሆን ይችላል፣ ይሄኛውም እንደዛው። ይሄን ምሳሌ እስቲ በስርዓተ ውቅር ላይ እናመልክተው። በስርዓተ ውቅር ላይ እናመለክተዋለን። እዚህ ጋር ምን አድርጌ ይሰራላችኋለሁ? ሁለቱን ውቅሮች እናስቀምጣለን ማለት ነው። ስለዚህ አግድም የሆነው ሸ ውቅር ነው።
ቋሚ የሆነው ደግሞ ውቅር ይሆናል። ውቅር። ስለዚህ አስቀድመን እነዚህ ጥንድ የሆኑ ቁጥሮችን ጥንድ አድርጌ ማስቀመጥ እችላለሁ ማለት ነው። ስለዚህ 1 2 አድርጌ እችኛዋን የመጀመሪያዋን ማስቀመጥ እንችላለን። ቀጥሎ ያለውን ደግሞ 2 4 ብዬ ማስቀመጥ እችላለሁ። 2 4 በጥንድ በሆኑ ቁጥሮች 3 6 4 8 5 10 አድርጌ ማስቀመጥ ይችላል። አሁን እዚህ ጋር የቃላት ፕሮብሌም ስንሰራ አሳያቸዋለሁ በደንብ። አንደኛውን በሆነ ነገር አስቀምጣለሁ፣ እኛውን በሌላ ማለት ነው። ለምሳሌ ይሄንን ምን ብዬ ማስቀመጥ እችላለሁ? እዚች ጋር ያለችዋን ሸ፣ ይሄኛውን ደግሞ ቀ ብለን ማስቀመጥ እንችላለን። ስለዚህ እዚህ ጋር ያለው የሸ ነው፣ እዚህ ጋር ያለው ደግሞ የቀ ነው ማለት ነው። የቃላት ፕሮብሌም ደግሞ ስንሰራ እንደ የትርጓሜው ሸን እንወክላለን፣ ቀን እንወክላለን ማለት ነው። ጥሩ። ስለዚህ አሁን እነዚህ ያሉትን ቁጥሮች ጥንድ በሆኑ ቁጥሮች እንዲያስቀምጫለሁ። ሸ ውቅር ላይ እዚች ጋር ያለችዋ 0 ነች። እዚህ 1 2 3 4 5 ስትሰሩ ግን ደብተራችሁ ላይ እኩል ርቀት እየከፋፈላችሁ ነው የምትሰሩት። ከዚህ እስከዚህ ያለው ርቀትና እዚህ ጋር የምታስቀምጡት ርቀት እኩል ካልሆነ ስርዓተ ውቅሩ ትክክል አይሆንም ማለት ነው። ስለዚህ አሁን ከዚህ እስከዚህ ለምሳሌ ደብተራችሁ ላይ በ2 ሳንቲሜትር የምትሰሩ ከሆነ ቀጥሎ 2 ሳንቲሜትር እየዘለላችሁ ትሄዳላችሁ ማለት ነው። እኩል መሆኑን እንዳትዘነጉ። እዚህ 1 2 3 እያለ ሄጃለሁ። በዚህኛውም በኩል 1 2 3 4 እዚህ ጋር 1 2 3 4 አይደለም፣ ይሄ 1 2 3 4 ስለሆነ እዚህ ጋር አስተካክሉት። 2 4 6 8 10 አድርጌ ያስቀምጠዋለሁ። ምክንያቱም ቀውቅር ላይ የተቀመጡት እነዚህ ቁጥሮች ስለሆኑ ማለት ነው። ጥሩ። ስለዚህ ቀውቅር ላይ ይሄው እነዚህን አስቀምጫለሁ፣ ሸውቅር ላይ ይሄን አስቀምጫለሁ። አሁን የመጀመሪያዋ 1 2 የቱ ጋር ነው ያለችው? ሸ 1 ወደ ላይ ይወጣና ማጋ ሲደርስ ነው የማቆመው፣ 2 ሲደርስ። ስለዚህ እቺ ነጥብ ነች ማለት ነው። እዚህ ጋር ያለችዋ ነጥብ ይሄን ይወክላል ማለት ነው። ቀጥሎስ 2 አለኝ፣ ቀላይ 4 እስከሚሆን ድረስ ይሄዳለሁ። እነዚህን አሁን 4 እስከሚሆን ድረስ እዚህ ጋር ሄድና እቺ ነጥብ ነች የምትወክልልኝ ማለት ነው። ጥሩ። 3 በ6 በኩል ነው የሚሆነው። ስለዚህ እስከ 6 ድረስ ይሄድና እዚች ጋር ያለችዋን ቁጥር እንዲያርገን እናስቀምጣለን ማለት ነው። 4 ከ8 ጋር ነው ወደ ላይ ይሄድና በ8 መደዳ ላይ እናቆመዋለን። ያው እዚህ ጋር 8 ላይ ይቆማል ማለት ነው። ስለዚህ እቺ ነጥብ ሸውቅር ላይ 4 ነው፣ ቀውቅር ላይ ያለውን ደግሞ የሚወክልልን 8 ነው ማለት ነው። ጥሩ። ይሄ የመጨረሻው እዚህ ጋር ያለው 10 ላይ ያቆማል። ይሄን ይሰጣል ማለት ነው። አሁን እነዚህ ነጥቦች አያችሁት? እዚህ ጋር እዚህ ጋር አለ። ብናገናኛቸው እንዲህ አይነት ቀጥ ያለ መስመር ይሰጠኛል ማለት ነው። ይሄኛው ነጥብ ከዚህኛው ብናገናኛቸው ቀጥ ያለ ነጥብ ነው የሚሰጠን። እንደዚህ አይነት ዝምድና የቀው ውቅር ሲጨምር የሸው ውቅርም በሚጨምርበት ሰዓት ወይም ደግሞ የሸ ሲጨምር የቀው ውቅር አብሮ እየጨመረ የሚሄድ ከሆነ ርዕቱ ወደረኛ ብለን እንጠራዋለን። እሱን ትርጓሜውን ነግራችኋለሁ። ግን ቀ ከሸ ጋር ቀጥተኛ የሆነ ዝምድና አለው ማለት ነው። አያችሁት? ምክንያቱም ቀ እየጨመረ በሄደ ቁጥር ሸም እየጨመረ ሄዷል እና ቀ ከሸ ጋር ቀጥተኛ ዝምድና አላቸው። ቀጥተኛ ዝምድና አላቸው። ስለዚህ ቀና ሸ ቀጥተኛ የሆነ ዝምድና ነው ያላቸው ማለት ነው። ይሄንን በሂሳብ ምልክት እንዲህ አድርጌ ማስቀመጥ እችላለሁ። ቀ ቀጥተኛ ዝምድና አላቸው ከማጋ ከሸ ጋር ብዬ ማስቀመጥ እችላለሁ ማለት ነው። እንዲህ ተብሎ ተጽፏል ማለት ምንድነው የሚነግረን? ቀ በጨመረ ቁጥር ሸም ይጨምራል ማለት ነው። ቀ ካነሰም ሸ እየቀነሰ ይሄዳል ማለት ነው። ቀጥተኛ የሆነ ዝምድና ነው ያላቸው ማለት ነው። አሁን ከዚህ ተነስቼ ርዕቱ ወደረኛ የሚለውን ትርጓሜ እንይዛለን ማለት ነው። ጥሩ። ስለዚህ ይችን ትርጓሜ እስቲ አብረን እናያታለን።
ቀ ከሸ ጋር ርቱ ወደረኛ ቀየሸ ጋር ርቱ ወደረኛ ነው የምንለው አንድ ሌላ ቁጥር ጠ ሲኖርና ቀ እኩል ይሆናል ጠ ሲባዛ በሸ እኩል የሚሰጠኝ ከሆነ ይሄ የሚሆን ከሆነ ብቻ ነው። አሁን አያችሁት? ቀ ከሸ ጋር ርቱ ወደረኛ ነው የምንለው መቼ ነው? አንድ ሌላ ቁጥር ጠ ሲኖረንና ቀ እኩል ይሆናል ጠ ሲባዛ በሸ እኩል የሆነ ውጤት የሚሰጠን ከሆነ ቀ የሸ ርቱ ወደረኛ ነው ተብሎ ይጠራል ማለት ነው። ያ ማለት ቀጥተኛ የሆነ ዝምድና አላቸው። ቀ በጨመረ ቁጥር ሸም ይጨምራል ማለት ነው። ቀጥተኛ የሆነ ዝምድና ያላቸው። እዚህ ጋር ጠ አንድ ሌላ ቁጥር ጠ አለች ያልናትን ጠ ምን ብለን እንጠራዋለን? የወደረኝነት መጣኝ ብለን እንጠራዋለን። ጠ የወደረኝነት መጣኝ፣ የወደረኝነት ጠቋሚ ወይም ደግሞ መጣኝ ማለት ትችላላችሁ። የወደረኝነት አንዴ ላስተካክለው። ጠ የወደረኝነት ጠቋሚ ወይም ደግሞ መጣኝ ተብሎ ይጠራል ማለት ነው። ስለዚህ ጠ መጣኝ ነች ማለት ነው፣ የሚያመጣጥንልን ማለት ነው። ሸን በማን አባዝቸው ቀ ይሰጠኛል የሚለውን የምናይበት ይሆናል ማለት ነው። በጣም ጥሩ። ስለዚህ አሁን እዚህ ጋር እስቲ ምሳሌዎችን እንሰራለን። የሚከተለውን ሰንጠረዥ በመመልከት የሚከተሉትን ስሩ። ጥሩ። ሰንጠረዣችን ይሄ ነው። ሸ ቀ አለኝ። ሸ 3 6 9 12 15ን እንውሰድ። እዚህ ደግሞ ቀን ደግሞ 6 12 18 24 እና 30 ልውሰድ። አሁን ይህን ሰንጠረዥ በመመልከት እነዚህን ጥያቄዎች እንመልሳለን። ሀ የወደረኝነት መጣኝ ፈልጉ። ለ የወደረኝነት ቀመር ፈልጉ። ሐመር ውሃ በስርዓተ ውቅር ላይ አስቀምጡ። ጥሩ። እነዚህን ጥያቄዎች እንሰራለን። የሚከተለውን ሰንጠረዥ ይህን በመመልከት እነዚህን ጥያቄዎች እንመልሳለን ማለት ነው። የሸ ዋጋዎች ተሰጠውናል። 3 6 9 12 15 ተሰጧቸዋል።
በቀ በኩል ደግሞ 6 12 18 24 እና 30 ተሰጥቶናል። እና የመጀመሪያው ጥያቄያችን የወደረኝነት መጣኝን መፈለግ ነው ማለት ነው። ቀጥሎስ የወደረኝነት ቀመርን መፈለግ እና ይህንን ደግሞ በስርዓተ ውቅር ላይ እናስቀምጣለን ማለት ነው። ጥሩ። እስቲ አሁን ይህን ከመስራቴ በፊት መፍትሄ የወደረኝነት መጣኙን ከማግኘታችን በፊት ምን አይነት ዝምድና ነው ያላቸው? እነዚህ ቀ በጨመረ ቁጥር ሸም እየጨመረ ሄዷል። ስለዚህ ርቱ ወደረኝነትን ያሳየናል። ርቱ ወደረኝነት ላይ ደግሞ ቅድም እንዳሳየዋችሁ በትርጓሜው ቀ እኩል ይሆናል ጠ ሲባዛ በሸ አለን ማለት ነው። ጠ መጣኛችን ነች ማለት ነው። ስለዚህ ከዚህ ጠ ለብቻው አስቀሩ ብላችሁ ምንድነው የምታደርጉት? በሁለቱም በኩል በሸ በሸ አካፍላለሁ በሁለቱም በኩል። ስለዚህ ጠ እኩል ይሆናል ቀ ሲካፈል ለሸ የሚል ይሰጠናል ማለት ነው። ስለዚህ ርቱ ወደረኝነት ላይ መጣኙን ለማግኘት ቀን ለማካፈል ነው ማለት ነው። ለሸ ስናካፍል የምናገኘው ውጤት ይሆናል ማለት ነው። ይሄን ትይዛላችሁ ማለት ነው። ስለዚህ እዚህ ጋር ሆነን ቀጥሎ ምንድነው የምናደርገው? ጠ እኩል ይሆናል ቀ ሲካፈል ለሸ እኩል ይሆናል። አሁን እዚህ ጋር እየመጣው እያንዳንዱን እየሰራው ሄዳለሁ ማለት ነው። 6ን ለስንት አካፍለዋለሁ? ለ3። 6 ሲካፈል ለ3 12 ሲካፈል ለ6 እያደረኩ ሁሉንም እያካፈልኩ ቤት ስንት ነው የማገኘው? እዚህ ጋር መጥቻው ሁሉንም መጨረስ እንችላለን። 18 ለ9 እኩል ይሆናል 12 ሲካፈል 24 ሲካፈል ለ12 ቀጥሎስ 30 ሲካፈል ለ15 እነዚህን ሁላ ብታካፍሉ 6ን ለ3 ብታካፍሉት 12ን ለ6 18 ለ9 ሁሉም ሲካፈል የሚሰጠን ውጤት 2 ነው። ስለዚህ የወደረኝነት የዚህ የወደረኝነት መጣኙ ስንት ነው ማለት ነው? 2 ነው የሰጠን ማለት ነው። 2 ሰጥቶናል። መጣኙን ጠ አግኝተናል። የመጀመሪያውን ጥያቄ ጨርሰናል ማለት ነው። አሁን 2 ደቂቃ ልስጣችሁና እነዚህን ጥያቄዎች ሰርተን እንመለሳለን። የወደረኝነት ቀመር መፈለግ፣ ከዛ ደግሞ በስርዓተ ውቅር ላይ አስቀምጣችሁ ተመልሰን እንገናኛለን። በጣም ጥሩ እንደሰራችሁት ተስፋ አደርጋለሁ። እስቲ ቀጥሎ ያሉትን ጥያቄዎች ደግሞ አብረን እንስራ። ርማት ካላችሁ ትወስዳላችሁ ማለት ነው። የለን ጥያቄ በምንሰራበት ሰዓት የወደረኝነት ቀመሩን ፈልጉን የተባላችሁት። አሁን እዚህ ጋር ሀ ላይ ማንን አግኝተናል? መጣኝን አግኝተናል። መጣኝ ጠያችን 2 ነው። ስለዚህ ቀ እኩል ይሆናል ጠ ሲባዛ በሸ። ጠ ሲባዛ በሸ ይሄ ቀመራችን ነው ማለት ነው።
እዚህ ቀ እኩል ይሆናል በጠፋንታ ቅድም ያገኘሁትን ሀ ላይ ያገኘነውን እንተካለን። ሀ ላይ ያገኘነው 2 ስለሆነ 2 ሲባዛ በሸ ይሄ ቀመራችን ይሆናል ማለት ነው። አሁን በዚህ መሰረት ሁሉንም እኮ መስራት ትችላላችሁ። ለምሳሌ ሸ 3 ቢሆን 2 ሲባዛ በ3 ስንት ታገኛላችሁ ማለት ነው? 6 ታገኛላችሁ ማለት ነው። የሸ ዋጋ 6 ሲሆን 2 ሲባዛ በ6 ስንት ይሆናል ማለት ነው? 12 ይሰጠናል ማለት ነው። የሸ ዋጋ 9 በሚሆንበት ሰዓት 2 ሲባዛ በ9 ስንት እናገኛለን? 18። ይሄ እዚህ ጋር ያለውን ሰንጠረዥ ይሰጠናል ማለት ነው። ስለዚህ ቀመራችን ቀ እኩል ይሆናል 2 ሲባዛ በሸ የሚለው ይሆናል ማለት ነው። አሁን ይሄንን በስርዓተ ውቅር ላይ እናስቀምጠዋለን። በስርዓተ ውቅር ላይ እናስቀምጠዋለን። ሐመርሃ እሱ ነው ማለት ነው። እዚህ ጋር ቁጥሮችን ላስቀምጥ። ሻለኝ ቀ 3 6 9 12 እና 15 ናቸው። እዚህ ጋር 6 12 18 24 እና 30 ይሄንን በስርዓተ ውቅር ላይ ነው የምናስቀምጠው። ስለዚህ ስርዓተ ውቅሩን ስናስቀምጥ ሁለቱን የቁጥር ጨረሮች በደንብ አድርጋችሁ ታስቀምጣላችሁ። በቂ ለሆነ ቁጥር ማለት ነው። ስንት ቁጥሮች ናቸው? 1 2 3 4 5 ናቸው። ለአምስት በሚበቃ መንገድ ማለት ነው። ጥሩ። አግድም መስመሩ ሸ ውቅር ነው። እዚህ ጋር ያለው ቋሚ መስመራችን ደግሞ የቀ ውቅር ነው። አሁን በስንት ብከፋፍለው ይህን መስራት እችላለሁ ነው። 0 ብዬ 1 2 3 እያልኩ ከሄድኩ ትልቁ ቁጥር እዚህ ስንት አለን? 30 ስላለን እስከ 30 ድረስ ልንሄድ ነው ማለት ነው። ስለዚህ ምን እናደርጋለን? ሸ ላይ ትልቁ ቁጥር እዚህ 15 ስለሆነ ከስንት ይጀምራል? ከ3 ስለጀመረ በ3 ብንከፋፍለው በጣም የተሻለ ነው ማለት ነው። እና አንድ ጊዜ እኩል እየከፋፈላችሁ ትሄዱና 1 2 3 4 5 እነዚህ ቅድም እንደነገርኳችሁ በኩል ነው የሚሆነው። በማስመሪያ ስትሰሩ 2 ሳንቲሜትር ከሰራችሁ እዚህ ጋር መጣችሁ 2 ሳንቲሜትር እያደረግን እንሄዳለን ማለት ነው። በዚህኛውም እንደዛው 1 2 3 4 5 ይህንም በ3 ከፋፍለዋለሁ። 3 ከዚህ 3 ከሆነ ቀጥሎም ያለው 3 ነው የሚሆነው። ስለዚህ 6 ይሆናል ማለት ነው። ቀጥሎም ያለው 3 ስንጨምርበት 9 እዚህ 12 15 ይሄን ደግሞ በ6 ማድረግ እንችላለን። እንዳይረዝምብን ደብተራችንን ብዙ እንዳይወስድብን በ6 ከፋፍለዋለሁ። እዚህ ጋር ከዚህ እስከዚህ ያለው 6 ነው ብዬ ካሰብኩ ቀጣይን 6 ጨምርበታለሁ። ስንት ይሆናል? 12 18 24 እና 36 እያለ ሄዳል ማለት ነው። ጥሩ 3 ጥንድ ቁጥሯ ከማን ጋር ነው የሚሆነው? 3 ከ6 ጋር ነው። ስለዚህ 3 እና 6ን አስቀምጣለሁ ማለት ነው። 3 ከ6 ጋር ይሄው እዚች ጋር ይችኛዋ ነጥብ ነች ማለት ነው የምትወክለው። ወደዚህ ስመጣ ወደ ጎን 6ን ታመለክተኛለች። ወደዚህ ሲሄድ 3ን ያመለክተኛል። ስለዚህ 3 6 ቀጥሎስ 6 ከ12 ጋር ይሄው እዚህ ጋር ያለው ነጥብ ነው። 9 ከ18 ጋር ዲ ያደረግን 24 ይችኛዋ ነጥብ ትሆናለች። 15 ደግሞ ከ30 ጋር ይሄኛው ነጥብ ይሆናል ማለት ነው። እነዚህ ነጥቦች አሁን ብናገናኛቸው ቀጥተኛ የሆነ ነው የሚሰጠን ማለት ነው። ርቱ ወደረኛ ስለሆነ የቀ ዋጋ በጨመረ ቁጥር የሸም ይጨምራል። የሸም ሲጨምር የቀም ስለሚጨምር ርቱ ወደረኛ ስለሆነ ቀጥተኛ ነው የሚሰጠን ማለት ነው። ነጥቦቹን ስታገናኟቸው ቀጥ ያለ መስመር መስጠት መቻል አለበት ማለት ነው። ቀጥ ያለ መስመር ይሰጣቸዋል። ስለዚህ የተሰጠንን ሰንጠረዥ በስርዓተ ውቅር ላይ ስናስቀምጠው ይህንን ይመስላል ማለት ነው። በጣም ጥሩ። እስቲ ሌላ ምሳሌ ደግሞ እንውሰድ። ምሳሌ 2 አንድ የቤት መኪና በሰዓት 70 ኪሎ ሜትር ብትጓዝ
ስትጓዝ ርቀት ከጊዜ ጋር ቀጥተኛ የሆነ ዝምድና ቢኖራቸው የሚከተለውን ሰንጠረዥ አሟሉ። ስለዚህ ጊዜ ይኖረናል፣ ርቀት ይኖረናል። ርቀት ጊዜ ጊ ብለን እናስቀምጠዋለን። ርቀት ደግሞ በኪሎ ሜትር። አሁን ጊዜው 1 ሰዓት በሚሆንበት ሰዓት በሰዓት 70 ኪሎ ሜትር ስላላችሁ 1 ሰዓት ሲሆን 70 ኪሎ ሜትር ይጓዛል ማለት ነው። ቀጥሎ በ2 በ3 በ4 በ5 እስከ 6 ድረስ እንስራ። 6 ሰዓት በሚሆንበት ሰዓት ምን ያህል ርቀት ሊጓዝ ይችላል የሚለውን እናያለን ማለት ነው። ጥሩ። ስለዚህ ጥያቄው ይሄ ነው። አንድ የቤት መኪና በሰዓት 70 ኪሎ ሜትር ብትጓዝ ርቀትና ጊዜ ቀጥተኛ የሆነ ዝምድና ቢኖራቸው ማለት ነው። ቀጥተኛ የሆነ ዝምድና ቢኖራቸው እነዚህ ይህንን ሰንጠረዥ አሟሉን የተባላችሁት። ስለዚህ ጊዜና ርቀት ቀጥተኛ የሆነ ዝምድና አላቸው። አሁን መፍትሄው ምንድን ነው ሊሆን የሚችለው? ጊዜ ርቀትን የሚያገናኝልን አንድ ቀመር አለ አይደለ? ፍጥነት እኩል ይሆናል ርቀት ሲካፈል ለጊዜ ነው። ስለዚህ አሁን በምናወራው ርዕስ ላይ ወደረኝነትን ስለሆነ ፍጥነቱ በ1 ሰዓት ስንት ነው ተብላችኋል? 70 ኪሎ ሜትር ነው ተብሏል። ስለዚህ ፍጥነቱ መጣኝ ነው ማለት ነው። መጣኙ ፍጥነት ይሆናል ማለት ነው። መጣኝ ፍጥነት ነው እና ምን እናገኛለን? አሁን እዚህ ጋር በውስጥ ታዋቂነት አንድ አለው ብለን ክሪስ ክሮስ አድርገን ብንሰራ ቅድም ወደረኝነት ላይ ስላሳየዋችሁ 1 ሲባዛ ርቀትን እናገኛለን። ፍጥነት ሲባዛ በጊዜ ይሆናል ማለት ነው። ፍጥነት ሲባዛ በጊዜ። አሁን ፍጥነቱ መጣኝ ስለሆነ ቋሚ ነው ማለት ነው፣ አይቀያየርም። ስለዚህ በ1 ሰዓት ስንት ሆኗል? 70 ኪሎ ሜትር ተጉዟል። ስለዚህ 70 ኪሎ ሜትር ለ1 ስታካፍሉት ፍጥነቱን ስለምታገኙ 70 ሲካፈል ለ1 70 ስለሆነ የሚሰጠን 70 ኪሎ ሜትር በሰዓት ይሆናል ማለት ነው። 70 ኪሎ ሜትር በሰዓት። ስለዚህ መጣኛችን ወይም ደግሞ ፍጥነቱ 70 አይቀያየርም ማለት ነው። ሲባዛ በጊዜ ብላችሁ ጊ አድርጋችሁ ማስቀመጥ ትችላላችሁ። ጊዜ ይሆናል ማለት ነው። ስለዚህ ርቀት እኩል ይሆናል 70 ሲባዛ በጊዜ ነው ማለት ነው። ጥሩ። አሁን ጊዜው እዚህ በተሰጣችሁ ቁጥር ርቀቱን ለማግኘት ምንድነው የምናደርገው ማለት ነው? በ70 እያባዛሁት እሄዳለሁ ማለት ነው። ጊዜው በተቀያየረ ቁጥር ርቀቱን ማግኘት እንችላለን ማለት ነው። ስለዚህ ርቀት እኩል ይሆናል 70 ሲባዛ በጊዜ። አሁን ጊዜው 1 ሲሆን 70 እንደሚሆን ቅድም ተሰጥቶናል። ቀጥሎስ 2 ሲሆንስ ር እኩል ይሆናል 70 ሲባዛ በ2 እናገኛለን ማለት ነው። ይሄ ጊዜ ጊ ስንት ሲሆን ነው? 2 በሚሆንበት ሰዓት ጊዜ 2 በሚሆንበት ሰዓት ርቀት 70 ሲባዛ በ2 ውጤቱ ስንት ይሆናል? 140 ታገኛላችሁ ማለት ነው። ጊዜ 3 ሲሆን ርቀቱ 70 ሲባዛ በ3። ስለዚህ ይሄ 70 አይቀየርም። በ3 በ2 በ4 በ5 እያባዛሁት በተሰጠን ጊዜ ልክ እያባዛን ርቀቱን ማግኘት እንችላለን ማለት ነው። ስለዚህ 3 ሰዓት በሚሆንበት ሰዓት ርቀቱ 70 ሲባዛ በ3 ውጤቱ ስንት ይሆናል? 210 እናገኛለን ማለት ነው። ጥሩ። ጊዜያችን ስንት ሲሆን? 4 ሲሆን ደግሞ ርቀቱ ምን ይሆናል? 70 ሲባዛ በ4 ይሰጣቸዋል ማለት ነው። ይህንም ታባዙትና
280 ታገኛላችሁ። ጊዜ የመጨረሻው 4 ሰዓት በሚሆንበት ሰዓት ደግሞ ርቀት እኩል ይሆናል 7 ሲባዛ በ5 እናደርገዋለን 350 ይሰጠናል ማለት ነው። ስለዚህ አንድ ጊዜ መጣኙን ካገኘንና የወደረኝነት ቀመሩን ካገኘን በኋላ እየተካው እያባዛው መሄድ ነው ማለት ነው የሚሆነው። እና አሁን እዚህ ጋር ያገኘናቸውን ውጤቶች እዚህ ሰንጠረዡ ላይ በምንሞላበት ሰዓት 2 ሲሆን ስንት ነው ያገኘሁት? 140 3 ሲሆን 210 4 ሲሆን 280 5 350 እዚህ 6ም ሰጥቻቸዋለሁ። እሱን መስራት እንችላለን። ጊዜ እኩል ይሆናል እችን 5 አድርጓት 6 በሚሆንበት ሰዓት እኩል ይሆናል 7 ሲባዛ በ6 ይሆናል ማለት ነው። ይህ ደግሞ 420 ይሰጣቸዋል። 420 ስለዚህ እዚህ ጋር 420 አስቀምጣለሁ ማለት ነው። እና በእንደዚህ አይነት መሰረት ጥያቄዎችን መስራት እንችላለን። የቃላት ፕሮብሌሞችን መፍታት እንችላለን ማለት ነው። ዋነኛው ነገር ምንድነው? መጣኙን ማወቅ፣ ከዛ ደግሞ መጣኙን ተጠቅመን ደግሞ ቀመሩን ማዘጋጀት ማለት ነው። ጥሩ። በዛሬው ክፍለ ጊዜያችን ምንድን ያየነው? ርዕቱ ወደረኝነት ምን ማለት እንደሆነ ማለት ነው። አንድ ቁጥር ቀ ከሸጋ ርዕቱ ወደረኛ ነው የምንለው አንድ ሌላ ቁጥር ጠ ሲኖረንና ቀ እኩል ይሆናል ጠ ሲባዛ በሸ የምናገኝ ከሆነ ቀ የሸ ርዕቱ ወደረኛ ነው ብለን እንጠራለን ማለት ነው። እንደዚህ አይነት የቃላት ፕሮብሌሞችን መስራት እንችላለን ማለት ነው። በቀጣይ ክፍለ ጊዜ ኢ ርዕቱ ወደረኝነትን እንመለከታለን ማለት ነው። እስከዛው ድረስ በሰላም ቆዩኝ።